ጤና ይስጥልኝ ሰላምታችን በያላችሁበት ይድረስ ይያለን በለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። እንደተፈራው ወልቃይት ላይ አስፈሪ ውጊያ ሊፈነዳ ከጫፍ ደርሷል። ኮሎኔል ደመቀ ዘውዱ በቅርቡ አዲስ አበባ ደርሰው ከተመለሱ በኋላ ህወሓት ተጨማሪ የኮማንዶ ኃይል ወደ ስፍራው አስጠግቷል። አርሚ 70 አዲስ ባሰራጨው ተንቀሳቃሽ ምስል ወልቃይትን ለመጨበጥ አዲስ ጦር አስመርቋል። ይህ የተመረቀው አዲስ ምልምል ጦር ድፍን ወልቃይትን እንዲያስመልስና እንዲቆጣጠር ተልዕኮ ተሰጥቶታል። ዝርዝሩን አዘጋጅተናል። የህወሓት ጀነራል የአማራ ተወላጆች ላይ ወታደራዊ አፈሳ እንዲደረግ ትዕዛዝ ሰጥቷል። ጀነራሉ በርካታ የራያ አማራ ወጣቶችን በማፈስ ወደ ወታደራዊ ማሰልጠኛ እየላኩ መሆኑ ተሰምቷል። ይህ ጉዳይ ህወሓት በወታደሮች እጥረት መመታቱን ያመላከተ ነው ተብሏል። ትሰሙታላችሁ። ለሚሳኤል ጦርነቱ እየተዘጋጀው ነው ያለው አየር ኃይሉ የአየር ወታደራዊ ትርኢት ሊያደርግ ነው። ሩሲያና እስራኤል ሰራሽ ትጥቆቹን እስከ አፍንጫ የታጠቀው አየር ኃይሉ ሰማያዊኛ ነው በሚል አቋሙ ዓለምን ጉድ የሚያስብል ብሎም እጅን በአፍ የሚያስጭን ትርኢት አደርጋለሁ ብሏል። ጀነራል ይልማ መርዳሳ በበኩላቸው አሁን ሊከሰት የሚችለውን ጦርነት ምሽግ ቆፍረን አናመልጠውም ሲሉ ተደምጠዋል። ታዳምጡታላቸው። ትራምፕ ሶማሊያውያን በአሜሪካ ማየት አልፈልግም አሉ። ፕሬዝደንቱ በሀገራቸው ያሉ ሶማሊያውያን በአስቸኳይ ለቀው ይውጡ ሲሉ አስጠንቅቋል። የተወደዳችሁና የተከበራችሁ ተመልካቾቻችን አሁን በዝርዝርና በትንታኔ ወደምንመለከታቸው ጉዳዮች ተሻገርኩኝ። እንደተፈራው ወልቃይት ላይ አስፈሪ ውጊያ ሊፈነዳ ከጫፍ ደርሷል። ኮሎኔል ደመቀ ዘውዱ በቅርቡ አዲስ አበባ ደርሰው ከተመለሱ በኋላ ህወሓት ተጨማሪ የኮማንዶ ኃይል ወደ ስፍራው አስጠግቷል። አርሚ 70 አዲስ ባሰራጨው ተንቀሳቃሽ ምስል ወልቃይትን ለመጨበጥ አዲስ ጦር አስመርቋልም። የተመረቀው አዲስ ምልምል ጦር ድፍን ወልቃይትን እንዲያስመልስና እንዲቆጣጠር ተልዕኮ ተሰጥቶታል። ወልቃይትን ለመጨበጥ የኮማንዶ ኃይል ተንቀሳቅሷል። ወልቃይት በቅርቡ በኃይል ይመለሳል በማለት ሲያስጠነቅቁ የነበሩ የህወሓት ጦር መኮንኖች አሳቻ ሰዓት ጠብቀው ወደ ወልቃይት ለመግባት እርምጃ ጀምረዋል። ወልቃይት ላይ ሊፈነዳ የተቃረበ የሚመስል ውጥረት ውስጥ ትገኛለች። ባለፈው መስከረም ወር ህወሓት ለሁለት ጊዜ ያህል የማጥቃት ሙከራ ማድረጉን ተከትሎ ነው ውጥረቱ የጨመረው ተብሏል። ትናንት በተሰራጨ አዲስ መረጃ ደግሞ ሱዳን የሚገኘውና ወልቃይትን እቆጣጠራለሁ በማለት የሚጓዘው የህወሓት አርሚ 70 ጦር ተጨማሪ የኮማንዶ ወታደሮችን አስመርቋል። ኮማንዶቹ ወልቃይትን እንዲቆጣጠሩ ትዕዛዝ እንደተሰጣቸውም ታውቋል። ኢኮኖሚስት ባለፈው ወር ባሰራጨው ሰፊ ዘገባው በቅርቡ በወልቃይት ውጊያ ሊቀሰቀስ ይችላል ሲል ስጋቱን መግለጹ ይታወሳል። መጽሔቱ ያነጋገራቸው የህወሓት አርሚ 70 ወታደሮች ሱዳን ላይ ከአልቡርሃን ወገነን እየተዋጋን ከተሞችን ማስለቀቅና መልሶ መቆጣጠር ችለናል፣ የራሳችን መሬት ለማስመለስ ደግሞ እንችላለን፣ ይህንንም በቅርቡ እናደርጓለን ሲል ተናግሯል። ዛሬ ደግሞ ይሄው አርሚ 70 በሱዳን ድንበር ሸረሪና አቅራቢያ ብዛት ያላቸውን የኮማንዶ ኃይል አስመርቆ አንቀሳቅሷል። ህወሓት አርሚ 70 ብሎ በሱዳን በረሃ ያደራጀው ጦር በሰው ኃይል ስልትና በትጥቅ በከፍተኛ ደረጃ ሲያደራጅ ከርሞ ከሰሞኑ በአደባባይ ያሳየው ነው። ከሱዳን በረሃ በቪዲዮ ተቀርጾ የታየው የህወሓት ጦር ከቀላል እስከ ከባድ መሳሪያ እስከ አፍንጫው የታጠቀ ሲሆን ሁመራ ጫፍ ላይ መስፈሩ በስፋት እየተገለጸ ይገኛል። ወልቃይት ጫፍ ሸረሪና ላይ የሰለጠነው የህወሓት አርሚ 79 ኮማንዶ ኃይል በቆረጣ ሰብሮ ለመግባት የተዘጋጀ መሆኑን በተሰራጨው ቪዲዮ የተሰማው ድምጽ አመላክቷል። ድንበር ላይ የሰፈረው አርሚ 70 ያሰለጠነው ኮማንዶ ወደ ሰብሮ እንደሚገባ በተሰራጨው ተንቀሳቃሽ ምስል ላይ በውል ባይገለጽም ተደጋጋሚ ሙከራ ወዳደረገበት ወደ ወልቃይት እንደሚሆን ይጠበቃል። አርሚ 70 ወደ ወልቃይት ሰብሮ ለመግባት ኮማንዶ ኃይል ማደራጀቱን ሲቀጥል እነ ኮሎኔል ደመቀ ዘውዱ የተከዜ ዘብ የተሰኘው ኃይላቸውን አዘጋጅተው እየጠበቁ ይገኛሉ። ወልቃይት ላይ በአራቱም አቅጣጫ ያሰፈ
የተወነጨፈ ኃይል መሆኑን እየገለጹ ሲገኝ ከሱዳን እስከ ኤርትራ ድንበር ሁሉም በተጠንቀቅ ቆሞ እየተጠባበቁ ነው። የህወሓት ጦር ከቅርብ ርቀት ሱዳን ላይ ኃይሉን አደራጅቶ እየተንቀሳቀሰ መሆኑን የሰሙት እነ ኮሎኔል ደመቀ ዘውዱ በተጠንቀቅ ሆነዋል። የተከዜን ዘብ በበላይነት የሚመሩት የወልቃይት ሰዎች ሰነዱ ላይ የተደራጀው ኃይል ወልቃይትን ሊያጠቃ መቋቋሙን እየገለጹ ይገኛሉ። ህወሓት በሰላማዊ ተፈናቃይ ስም ያደራጀው ከፍተኛ ቁጥር ያለው ጦር እንዳለው የሚገልጽ ሲሆን ሰላማዊ ሰዎችን ጨምሮ ወደ ሱዳን የገባው ኃይል ከ30 ሺህ በላይ ነው። ይህን ሰሞነኛ የአርሚ 7 እንቅስቃሴ ተከትሎ ሱዳን ላይ የተደራጀው የህወሓት ጦር በሁመራ በኩል በወልቃይት ጥቃት ሊከፍት እንደሚችል ጭምጭምታዎች እየተሰሙ ይገኛሉ። ለሚሳኤሉ ጦርነት እየተዘጋጀው ነው ያለው አየር ኃይሉ የአየር ወታደራዊ ትርኢት ሊያደርግ ነው። ሩሲያና እስራኤል ሰራሽ ትጥቆችን እስከ አፍንጫ የታጠቀው አየር ኃይሉ ሰማያዊኛ ነው በሚለው አቋሙ ዓለምን ጉድ የሚያስብል ብሎም እጅም በአፍ የሚያስጭን ትርኢት አደርጋለሁ ብሏል። ጀነራል ይልማ መርዳሳ በበኩላቸው አሁን ሊከሰት የሚችለውን ጦርነት ምሽግ ቆፍረን አናመልጠውም ሲሉ ተደምጧል። ኢትዮጵያ የአየር ኃይል 9ኛ ዓመት የምስረታ በዓልን በማስመልከት ዓለም አቀፍ የአየር ትርኢት ልታካሄድ መሆኑ ተሰምቷል። የአየር ኃይሉ ዋና አዛዥ ሌተናል ጀነራል ይልማ መርዳሳ በቅርቡ በዓለም ደረጃ ተወዳዳሪ የሆነ የአየር ትርኢት እናካሄዳለን ብሏል። ትርኢቱ ከሁሉም የዓለም ክፍሎች የተወጣጡ የአቪዬሽን ኤክስፐርቶች፣ ኢንጂነሮች እና ፓይለቶች የሚሰባሰቡበት እንደሚሆንም ገልጿል። የአየር ትርኢቱ በመጪው ወርሃ ጥር አጋማሽ ይካሄዳል ተብሎ እንደሚጠበቅ መረጃዎች ጠቁመዋል። ጀነራል ይልማ መርዳሳ የአየር ላይ ወታደራዊ ትርኢት እንደሚደረግ ባሳወቁበት ንግግራቸው ስለ አየር ኃይሉ በርካታ ጉዳዮችን አንስተዋል። አየር ኃይል በኢትዮጵያ የመንግስታት ለውጥ ሂደት ላይ በርካታ ውስብስብ ችግሮችን በማለፍ አሁን ላይ ደርሷል ያሉት ሌተናል ጀነራሉ በአሁኑ ወቅት ሊከሰት የሚችል ጦርነት እንደከዚህ ቀደሙ ምሽግ በመቆፈር መመከት አይቻልም። ለዚህም ዘመኑን የሚመጥን አየር ኃይል መገንባት ያስፈልጋል ብሏል። በ2022 ዓ.ም ከአፍሪካ ቀዳሚ ከሆኑ የሶስት ሀገራት አየር ኃይል ተርታ ለመሰለፍ እቅድ ተይዞ በትኩረት እየተሰራ እንደሚገኝም አስረድቷል። ለዚህም ዘመኑን የዋጁ በስነ ልቦና የታነጸ ከፖለቲካና ብሔርተኝነት ነፃ የሆነ የሰው ኃይል ከማፍራት አንጻር በቁርጠኝነት እየተሰራ ነው ብሏል። አሁን ላይ ቴክኖሎጂ የደረሰበትን ሁኔታ ግምት ውስጥ በማስገባት አስፈላጊ ትጥቆችን የማሟላትና መሰረተ ልማቶችን የመገንባት ስራ እየተከናወኑ መሆኑን አብራርተዋል። የህወሓቱ ጀነራል የአማራ ተወላጆች ላይ ወታደራዊ አፈሳ እንዲደረግ ትዕዛዝ ሰጥቷል። ጀነራሉ በርካታ የራያ አማራ ወጣቶችን በማፈስ ወደ ወታደራዊ ማሰልጠኛ እየላኩ መሆኑ ተሰምቷል። ይህ ጉዳይ ህወሓት በወታደሮች እጥረት መመታቱን ያመላከተ ነው ተብሏል። በራያ አካባቢ የሚንቀሳቀሰው የህወሓት ጦር የሚመሩት ጀነራል ዮሐንስ ወይም ጆን መዲድ አደገኛ ትዕዛዝ ለጦራቸው ሰጥቷል። ትዕዛዙ ወጣቶቹን በግዳጅና በኃይል በማፈስ ወደ ወታደራዊ ካምፕ እንዲገቡ ማድረግና አቅም ያላቸውን ሰዎች በማገት ረብጣ ገንዘብ መቀበል የሚል ነው። ይህን ተከትሎ ህወሓት በተቆጣጠራቸው የራያ አካባቢዎች ላይ መጠነ ሰፊ አፈሳ እየተደረገ ይገኛል። አፈሳው በዋናነት የአማራ ወጣቶች ላይ ያነጣጠረ እንደሆነም ተነግሯል። በአማራ ክልልና በትግራይ ክልል መካከል የማንነት ጥያቄ ባለባቸው በራያ 6 ወረዳዎች ሳምንት ባልሞላ ጊዜ ውስጥ ከህዳር 17 እስከ ህዳር 21 2018 ዓ.ም በርካታ ሰዎች ታፍነው እንደተወሰዱ የገለጹ ሲሆን በኮረም ከተማ ብቻ 9 ሰዎች ታፍነው ወደ አልታወቀ ቦታ እንደተወሰዱ ምንጮች ገልጸዋል። ከዚሁ 3ቱ የሃይማኖት አባቶችና የደብር አስተዳዳሪዎች ሲሆኑ 6ቱ ደግሞ ሲቪል ሰዎች ናቸው። ይህ የሆነ ያለው በደቡባዊ ግንባር የትግራይ ኃይል የጦር መሪ በሆነው ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ ትዕዛዝ መሆኑን ነዋሪዎቹ ተናግረዋል። ትራምፕ ሶማሊያውያንን በአሜሪካ ማየት አልፈልግም አሉ። ፕሬዝደንቱ በአገራቸው ያሉ ሶማሊያውያን በአስቸኳይ ለቀው ይውጡ ሲሉ አስጠንቅቋል። የአሜሪካ ፕሬዝደንት ዶናልድ ትራምፕ የሶማሊያ ስደተኞች በአሜሪካ እንደማይፈለጉ በመግለጽ ለጋዜጠኞች ወደ መጡበት መመለስ አለባቸውና አገራቸው ጥሩ ያለው ነው በምክንያት ነው ሲሉ ተደምጧል። ማክሰኞ ዕለት በካቢኔ ስብሰባ ላይ እውነቱን ለመናገር በአገራችን እንዲኖሩ አንፈልግም ብሏል። ትራምፕ ወደ አገራችን ቆሻሻ መውሰድ ብንቀጥል አሜሪካ በተሳሳተ መንገድ ትሄዳለች ብሏል።
የኢሚግሬሽን ባለስልጣናት በሚኒሶታ ሰፊ የሶማሌ ማህበረሰብ ውስጥ ዘመቻ እያቀዱ መሆናቸው እየተነገረ ባለበት ነው ትራምፕ ይህን የሚያንኳስስ አስተያየት የሰጡት። የሚኒሶታ ግዛት ባለስልጣናት እቅዱ ከምስራቅ አፍሪካዊቱ ሀገር የመጡ የሚመስሉ የአሜሪካ ዜጎችን ያላግባብ ጠራርጎ ሊያስወጣ እንደሚችል በመግለጽ አውግዟል። በጋራ ትዊንስ ሲቲስ የሚባሉ ሚኒያፖሊስ እና ሴንት ፖል የተባሉ ከተሞቹ በአሜሪካ ውስጥ ትልልቆቹ የሶማሌ ማህበረሰብ መገኛ ናቸው። ትራምፕ ማክሰኞ ዕለት ለሰዓታት በቴሌቪዥን ከተላለፈ የካቢኔ ስብሰባ በኋላ በሰጡት አስተያየት ግዴለኝም በአገራችን እንዲኖሩ አልፈልግም ብሏል። አገር ለመባል በማትበቃው ሶማሊያ ምንም የላቸውም፣ ምንምም የላቸውም፣ እርስ በርሳቸው እየተገዳደሉ ይኖራሉ፣ መዋቅር የለም ብለዋል። ከዚያም ለኮንግረስ ለመመረጥ የመጀመሪያ የሶማሊያ አሜሪካዊ ተወካይ የሆኑት ዲሞክራቷ ኢልሃን ኦማርን ወደ እርሷም ዞረዋል። ሁል ጊዜ እመለከታታለሁ ያሉት ትራምፕ ኢልሃን ኦማር ሁሉንም ሰው ትጠላለች እና ብቁ ያልሆነች ሰው እንደሆነች አስባለሁ ብሏል። ኢልሃን በማህበራዊ ሚዲያ ላይ በእኔ ላይ ያለው አባዜ አስፈሪ ነው ብሏል። በጣም የሚያስፈልገውን እርዳታ እንደሚያገኝም ተስፋ አደርጋለሁ ብሏል። የአገሪቱ የስደተኞችና የጉምሩክ ተቋም የሆነው ኢሚግሬሽን ሲስተም ኢንፎርመንትስ በትራምፕ አስተዳደር በመንትያ ከተሞች ውስጥ ሕጋዊ ያልሆኑ የሶማሊያ ስደተኞችን ኢላማ እንዲያደርግ መመሪያ ተሰጥቶታል ሲሉ እቅዱን የሚያውቁ ሰዎች ማክሰኞ ዕለት ለቢቢሲ አሜሪካ አጋር ሲቢኤስ ኒውስ ተናግሯል። ባለስልጣኑ እንዳሉት በዚህ ሳምንት ኦፕሬሽን ሲጀመር በመቶዎች የሚቆጠሩ ሰዎች ኢላማ እንደሚደረጉ ይጠበቃል። ስለ ኦፕሬሽኑ ለመጀመሪያ ጊዜ የዘገበው ዘ ኒውዮርክ ታይምስ ነው። ስለታቀዱት ስራዎች አስተያየት ለመስጠት ፈቃደኛ ያልሆኑት አይስን የሚቆጣ ጠሩ የሀገር ውስጥ ደህንነት መምሪያ ቃል አቀባይ ማናቸውም ሰው በዘር ላይ ተመስርቶ ኢላማ ይደረጋል መባሉን ክዷል። በየቀኑ አይስ በመላ ሀገሪቱ ያሉትን ህጎች ያስፈጽማል ብሏል። ረዳት ጸሐፊው ትሬሲያ ማኩሊን አንድ ሰው የአይስ ዓላማ የሚያደርገው ዘራቸው ወይም ጎሳቸው ሳይሆን በህገ ወጥ መንገድ በሀገሪቱ ውስጥ መሆናቸው ነው ብሏል። በጋዜጣዊ መግለጫው ላይ የሚኒያፖሊስ ከተማ ጃኮብ ፍሬ በአይስ የሚፈጸም ኦፕሬሽን የፍትህ ሂደትን ይጥሳል ብለዋል። የአካባቢው መሪዎች እንደሚሉት ከሶማሌ የመጡ ወደ 80 ሺህ የሚጠጉ ሰዎች እዛ ይኖራሉ እና አብዛኞቹ የአሜሪካ ዜጎች ናቸው። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት መልካም ጊዜ